ዛሬ ሰው የላትም ብለህ ስትጫወትብኝ ነበር እኮ እሺ እንደዚህ እንድታደርጊ አይደለም እኮ ሰማሽ ከማይነካው ክፍል የሚገረዝ አለ ከሱ ውጭ ደግሞ አንዳንዴ በስህተት እንዲህ አይነት ነገሮች ይከሰቱብኛል እሺ እዚህ ቤት አንቺ አትንካት ሰማኛለህ ሂድ ወደዚህ እኔ ሰውዬው የገንዘብ ችግር የለብኝም እሷም ጋር ያለው ነገር ደግሞ ከሷ ጋር በተነጋገርነው ማለት ተነስ ያመጣችኝ ሰው አለ በዛን ጨርሳለሁ እኮ ተነስና ቁጭ በል እኮ ተነስ ስርዓት ያዝ ወጣ አንተ ስርዓት ያዝ እኮ ነው ይሄን በእናትህ ሐኪም ጋር እኔን መውሰድ የለብኝም በፍጹም ሐኪም ጋር ልጅ እኮ ነው ምንም አታውቅ ልጅ አለ እዚሁን ጨርሳለን እሷ ታሳክማለች እኔ ቤተሰብ እንደሌለኝ አድርጎ ስለሚቆጥረኝ ነው ለዛ ነበር እየመጣን እንደሌለ ስለሚያውቅ ነው ልጄን እንደዚህ ያሳመማት እንደዛ ስትጮ ልጅቷን እንኳን አይዞሽ አይላትም እኮ እሺ አትጠጋኝና ዛውና ገንዘብ እንሰጣለን እኔ ገንዘብ አይደለም እኮ ነው እያወራው ያለው ኧረ ፖሊስ ጣቢያ ከሷ ጋር እናወራለን ከይገምን ማታውቀው አሁንም ደግሞ ቆይ በልጄ ህይወት ነው የምትቀልደው ኧረ ቁጭ በል ጀምር በቃ አስወጣልኝ ይሄንን አሁን እሱ ቀልድ ላይ ነው ያለው እኔ ደግሞ እኮ አያፈራኝ ሳጅድ ነገር ይወጣል ማን ሌላ ፕሮግራም ማን ብለሽ ነው አንቺ የጠራሽው ምን ልታረጋት ነው የሙስ ችግር የለባትም እሺ ሲጀምር ከፈለክ ብላው እዛው እኔ የምፈልገው ልጄን ነው እሺ ዞር በል አንተ ሰውዬ ምን ማለት ነው ማን ነው ይላል እንዴ ሄደ ምን ማለት ነው ውጣ ሄደ አንተ ማን ጠርቶ ነው አንተ እኮ ነው ልጅቱን ልጠይቃት እኮ ነው ወንድሜ እኮ ነው እኔ መጫወት እንደሌሎቹ እፈልጋለሁ ዘመናቴ ደግሞ ስራ ማገዝ እፈልጋለሁ ይሄን ነገራች የሚጠራሽ ሰው አለ በእናትህ እኔ ማንንም የጠራው ሰው የለም እንዴ በቤቴ እኮ እንዲጠይቋት ብዙ ሰዎች ይመጣሉ አገባቢ እኮ ስላልተመቸኝ ምን አገባ ቤቱ የሱ ነው እኔ በቀጠሮ ነው የመጣሁት የኔ ቤት ነው አላልኩም እኮ ታዲያ እኔ በቀጠሮ ፕሮግራም አስይዤ ሰዓት አስይዤ ነው የመጣሁት ምን አለ እኔን አናግረኝ ገና ትናገርብኛለሽ ብለህ ነው ሰው የለም እኮ ሰው መጥቶ ነው እኮ ብቻውን አሁን እኮ ማን አንተ ምንድነው ዝም ብለህ ጥልቅ ምን አገባህ እኔ ከሷ ጋር እኮ ነው የማወራው እኮ እኔ ምን አለ ዞር በል አንተ ሰውዬ እኔን አናግረኝ ስርዓት ያዝ ምን ሰራሽ ምን አለሽ ምን ሰራው ላናግራት ነው የምታናግረው አይደለም ላናግራት ነው ምንድነው የምታናግራት አንቀ ምንድነው የጠራችኝ ፕሮግራም አለ ትሰማኛለህ እሺ አሁን እስካሁን ያደረግከው በቂ ነው ምንድነው ማነሽ ንገረኝ ምንድነው ጥሩ ስርዓት ከያዝክ እናንተ እንነጋገራለን ምንድነው እኮ ምን ልታረጋት ነበር በመጀመሪያ ደረጃ የተነሳው ተነጋግረን ነው የመጣው እሺ ተነጋግረን ማንንም ሰው የለም ብለው ተደዋውለን ሊጠይቃት ስትመጣ ሰው ነበር ማንንም ሰው የለም እና ታዲያ ዋሸች አዎ ከዚህ በፊት እንዴት ነበር ቁጭ በይና ንገረኝ ከዚህ በፊት እንዴት ነበር እኔ ጋር ነው የመጡት ዛሬ ነው የመጣሁት እኔ ጋር ይመጣሉ እኔ ደግሞ በተራ መጥቼ ሊጠይቃት ብዬ መጣሁ አንተ ግን ማን ነህ ለምን ልጠይቀኝ መጣህ ንገረኝ እንዴ እንዴት ንገረኝ እኮ መልስልኝ አሁን እሷ እኔ በመጀመሪያ ደረጃ የኔ መጣት ምንድነው ለአንተ ችግር ነው ያለ ፕሮግራም መምጣት ምን አገባ ስለአንተ ፕሮግራም ማንንም ሰው የለም ብለኛለች ማንንም ሰው የለኝም አላልሽኝም እንቺ ቆይ እንቺና እኔ ልትሰማኛለህ ሰውዬው እሷ ላይ እንዳዝት በሕግ አምላክ እኮ እሷ ላይ እንዳዝት ሕግ ታውቃለህ ግን አንቅቄ ነው የማውቀው እንዴት ነው ሕግ ማለት ልታስተምሪኝ ነው ለኔ ሕግ ሰውዬው እኔን አናግረኝ ላናግረሽ እኮ ምንድን ነው እዚህ ቤት ውስጥ ያደረክ ያለው ምን አደረኩ ምን ሳረገኝ አንኳኩታ ገባ ምን ሳረግ ምን ሰው ነኝ እኮ ሲጀመር ምን አደረኩ ምን ሳረገኝ ምን ያስቀመጥከው ነገር አለ ምን አለ ምን እንድኖር ፈለግ ምን እንድናረግ ፈለግ ምንም ይኸው ከሷ ጋር ስለምንግባባ ምንድን ነው የሚያንቀጨቅጭ እስቲ ተረጋጋ ጠይቅልኝ ልጄን ብላ ተረጋጋ በመጀመሪያ ምን አንቀጨቀጨ በጣም ተቆነጠና ስለፈለፍክ እኔ እኮ አንድ ጥያቄ ነው የጠየቅኩህ 10 አትለፍልፍ ሲጀመር እኔ በመምጣቴ ምንድነው ያናደደ ታውቀዋለህ ከዚህ በፊት አላውቀውም እና ታዲያ ምን ያናደደ ታላወቀው ለምን ተናደደ እቺ ጓደኛ ዘመድ ሊኖራት አይችልም አለሽ እንደዛ የላትም ብለህ ነበር ተባልክ ነው የምትጫወትብኝ የላትም ብለህ ነበር የምታስፈራራው አይ ብዙውን ጊዜ የለኝም ስለምትል ያላት አልመሰለኝ አለሽ እንደዛ አዎ አለኝ አለሽ አሁን ንገረኝ
ለምንድን ነው እቺ ልጅ የምትጎዳት? ለምንድን የምታሰቃያት? ምንድን ነው ያደረገች? ከህፃናት ጋር ያለ ምንድን ነው? ህፃናት እንዲያደረግከው አንተ ነህ አይደል? ምንድን ነው ያደረግኳት? ምንድን ነው ያደረግኳት? እርግጠኛ ነህ ምንም አላደረግም? ምንም አላደረግኳት። ምን ሳረገኝ? ምን የሚያሳይ መረጃ አለ ካንተ? ቆይ ማርታ ምን ማለት ነው? ምንድነው? ምን ማለት ነው? እንዴት ምን አይነት ልብ ነው ግን የሰጠህ? አንተስ እንዴት ነው የምታወሪ? እሺ ክደኛል አይደል? ጓዳምጠኝ ምንም አላረኩም ብለኛል። መልስልኝ እኮ እኔ መልስልኝ። ምንም አላረኩም ብለሃል አይደል? አንዴ እሷን ላናግራት። ጌታዬ ምናምን ብላ አታሽቃብጥ። አሁን ምንም አላረኩም ብለሃል። እርግጠኛ ነህ? እኔ ምንም ያረኩት ነገር የለም። እርግጠኛ ነህ? ስለዚህ አሁን ማሳየን ቪዲዮ ጭራሽ ቪዲዮ እሱን ከየት መጣ? እሱን ታያለህ። እዚህ ቤት አንቺ አትንካት። ሰማኛለህ? ሂድ ወደዚህ። እሷ ምን ታርግ? እንደውም ሲጀምር ካሜራውን ይዘሽልኝ ነው። ካሜራውን አንቺ ወይኔ ተስፍሽታ ካሜራማን ምን የምን ካሜራ? ቁጭ በል። ና ግባ። የምን ካሜራማን? ቁጭ በል። የምን ካሜራማን ነው? የምን ካሜራማን ነው? ቁጭ በል። ውጣ አንተ። ምን አገባና ነው የሚወጣው? ውጣ አንተ። ስርዓት ያዝ እኮ ነው። አንተ ቁጭ በል። ውጣ ነው የምልህ። አትወጣም አንተ እኮ። ዝም በይ በቃ ተረጋጋ። ምን አባለች ካልተገበርኩ ታኛለሽ። ምን ልታረጋት? እኔ ተስፋና ወይኔ ተስከሻ አንተ ተጣም። ቁጭ በል። አንተ ማን ጣጣ? አንተ አትወጣም። ስርዓት ያዝ። ቁጭ አልኩ እኮ ልገለኝ ነው። አሁንም ምላስ አይወጣም እንዴ? እገልሃለሁ። ገና ሰማኝ። እገልሃለሁ። ወይኔ ተስፍሻ ተዋረድ በቤት እሺ አሁን ችታታይ ሌላ እርምጃ ውስጥ መግባት አልፈልግም። አንቺ ስለ ቪዲዮ ትነግረኛለህ ወይስ አትነግረኝም? ያን ቪዲዮ አሁን ሙሉ ነገር ብትነግረው ይሻልሃል። አሁን ካሜራ እኮ ሁሉንም ነገር አሁን ከደቂቃዎች በፊት ስትላት የነበረውን ሁሉ ተናግሯል። ወይኔ ልጅቱም እዚህ ቤት ውስጥ ነው ያለችው። ጩኸት አታብዛ። ሰማህ? ስለዚህ ንገረኝ። ወይኔ ምን ልትሆን? ቁጭ በል ሰውዬው። እኔ ሌላ ይኸውልህ እሰባብርሃለሁ። እሺ ማን? እሺ ቁጭ በል። ምን ስሜ ጠፋብህ? ባይሉ ምን ባይሉ? ጋዜጠኛ ባይሉ። ጋዜጠኛ? ጋዜጠኛ ነይ ቁጭ በል። አንድ ነገር እንዳትላል የምጠይቅህ ጥያቄ አለ። ሁሉን ነገር ቃል በቃል ተነግረህ። ወይ ምንድነው? እሺ ምንድነው? ምን አድርግ ነው የምትለኝ? እስቲ ተረጋጋ። አልጠየቅኩም። እሺ ምንድነው? ወይኔ ተስፍሻ ጉድ። ማነው ስምህ? ተስፋ። ጥሩ ስም አለ። ጋዜጠኛ ባይሉ። ጥሩ እናገራለሁ። ለምን ነው የምወጣው? አስወጣልኝ። መናገራችን ለምንድን ነው የማትችለው? አስወጣልኝ። ለምን ነው ከቤቴ የምወጣው? ተናገረው። ቆይ አንቺ አሁን ቆይ ማርታ እስከ ዛሬ ሰው የላትም ብለህ ስትጫወትብኝ ነበር። ቆይሽ እንደዚህ እንድታደርጊ አይደለም እኮ ሰማሽ? ቆይ እንደዚህ ነው እየተለሳለሰ ያኔ እኔንም እንትን ያለኝ እና እኔ እንደዛ የሚያደርግ ይመስልሻል? ተወስጣ እንዲህ ሲሆን እኮ ስለዚህ እሺ እኔ አስወጣታለሁ። ትነግረኛለህ? እርግጠኛ ነኝ። እነግርሃለሁ። እርግጠኛ እሺ ማርታ በቃ አንዴ አምነሽኝ ነው አይደል የጠራሽኝ? አይደል? ኃላፊነት ለኔ ነው የሰጠሽው? እሺ በቃ ውጭ ጠብቂ። ወይ ውስጥ ጠብቂ ወይ ውጭ ማማ ጋር ሁኚ። ተጋውነ ደዛ ተተች እሺ ምን አደረገች? እሺ ምንድነው? አሁን በመጀመሪያ ደረጃ ስለ ስራ ትነግረኛለህ። እዚህ ህፃን ላይ የተፈጠረውን ነገር ትነግረኛለህ። ቀጥል። ለምን እንደምታስፈራራት ደግሞ ቪዲዮ ላይ ስዝትባት ነበር። ብዙ ሰዎችን እንደዚህ አድርጌ በገንዘቤ ነው የጨረስኩት ትላለህ። እሺ እየሰማህ ነው? አሁን ጥያቄዎች ገብቷል። ይኸውልህ እንዴት መሰለህ? እሺ እኔ ባህላዊ ስራ ነው የምሰራው። ባህላዊ ምን አይነት? ግርዛት። ሰፈር ውስጥ ለረጅም ጊዜ ከአባቴ የወረስኩት። አባቴ ይሰራ ነበር።
ከአባቴ እያየው ይሄንን ሙያ እሷ እንዳሰማ ከሆነ አትሰማም። ድምፅን ከፍ አድርገው እኮ ድምፅን ከፍ አድርገና እሺ ከአባቴ ወረስከውን ቀጥል። ያን የወረስኩትን ለብዙ ጊዜ ብዙ ዘመን ዘርቻለሁ። ባህላዊ ግርዛት ወንድ ልጅ ገርዛለሁ፣ ሴት ልጅ ግርዛት እገርዛለሁ። ይህንንም ፍቃድ አውጥቼ መንግስት አውቆ ህጋዊ ነገር ይሽ አይደለም። ይሄን የሚሰራው በድብቅ መንደር ውስጥ ሰው በሰው ሲመጣ አንድም ሰው እኔን ጠይቆ የሚመጣ የለም። እና በምንድን ነው ሰው አውቆ የሚመጣው? ተሰብስቦ የሰራኋቸው ሰዎች ለነዛ ሰዎች ይሰጣሉ። ከዛ ያ ደንበኞቼ ሰው ይዞልኝ ይመጣል። ሰውየውንና የሚገረዘው ልጅ ይዞ ይመጣሉ። አሰርቶ ይሄዳሉ። ይሄ ነው እኮ አሁን እንግዲህ ሰፈር ውስጥ በድብቅ ግርዛት ምሰራ ሰው ነው። እዚህ ልጅ ላይ ምንድን ነው የተፈጠረው? እነዛ ቅድም ቪዲዮ ላይ ውጭውን የሰከታተል ያየው ቪዲዮ ላይ 3-4 ልጆችም አሉ ብለሃል። እነሱስ ምንድን ነው የተፈጠረው? አሁን የወደን ነው ለአንተ እየነገርኩህ እኮ ነገረኛ ያው ሚስጥር ስለምትጠብቅልኝ ብዬ ነው ለአንተ እያወራ ያለሁት። እንዴት መሰለ፣ አንዳንድ ጊዜ ስንሰራ አለ አይደለም ስንቆርጥ አለፍ ይልብናል። ያ ትንሽ ኢንፌክሽን ያው እኛ እያከምን በራሳችን እየቀመምን ባህላዊ ነገር አለፍ ይልብናል ማለት እኔ የእናንተ የስራ ቋንቋ በግልጽ እኔም በሚገባኝ መንገድ እንድትነግረኝ ማለት ከስጋው ማለት ነው። ከማይነካው ክፍል የሚገረዝ አለ። ከሱ ውጭ ደግሞ አንዳንዴ በስህተት እንዲህ አይነት ነገሮች ይከሰቱብኛል። ያ ነው ትንሽ እዚህ ልጅ ላይ የተፈጠረው ይሄ ነው። ይሄ ነው የተፈጠረው። ይሄም ያው ይድናል ብዬ እያከምኳት ስንት ወር ሙሉ አሁን እኮ 3ኛ ወር ሆነ አይደል? ቆይቷል። እሺ ከዚህ በፊት እንደዚህ አይነት ነገር ገጥሞኛል። የምር እንደዚህ ቆይቷል? ከዚህ በታች ነበረ ነገር ቆይቷልም። አንዳንዱ ወዲያው ምድን አለ፣ አንዳንዱ ደግሞ የማይድን አለ። ያው ከጉዳቱ አንፃር አለ አይደለ? በጣም አልፎ ሲቆርጣ ይከሰታል። ስለዚህ እዚህ ልጅ ላይ የተፈጠረው ይሄ ነው የተፈጠረው። ይሄ ደግሞ አሁን የሚድን ነው ብዬ ክትትል እያደረኩ ነው። አሁን በጋጣሚ ታዲያ ለምንድን ነው የምታስፈራራው? ይሄ ህጋዊ አይደለም። አንደኛ እታሰራለሁ፣ ይፈረድብኛል፣ ፖሊስ ይዘኛል፣ ጸጥታ ኃይል ይመጣል፣ ያን እንከራተታለሁ። ሌላም ወጪው ስለሚያስገባኝ ብዙ ገንዘብ አወጣለሁ። ሳሻለ እንኳን ፖሊስ ጣቢያ ምናምን ከመሄድ ብለን ለዛ እሱ ይቀርቡ በዛ መልኩ እያገገሙ እየዳነ እኔም ክትትል እያደረኩ በዚህ መልክ ነው የምናደርገው። ለምን ብትል ለስሜም ስል ማለት ቅድም እንደነገርኩ ህጋዊ ስራ አይደለም፣ በልምድ የሚሰራ ስራ ነው። የውርስ ስራ ከቤተሰብ የምትወርሰው ነው። ባህላዊ ነገር ገብቶሃል አይደለ? በዛ ከዛ መነሻ አድርጌ ነው ብዙ ገንዘብ አወጣለሁ። የሚፈልጉት በዚህ ነው ማለት ነው። በዚህ ነው የሚጨርሰው። ስለዚህ አንተ ስምህ ከሚጠፋ ፖሊስ ጣቢያ ለፖሊስ ጣቢያ ከምትዞር በገንዘብ ትጨርሳለህ ማለት ነው። በትክክል ማርሳሌም ስዝት ነበር። አምና እኮ የገባችው መጀመሪያ። እሺ እንግዲህ ህጋዊ ነገር ስለሌለ ውል የለም መቼስ እኮ ምንድን ነው የምትላቸው ለሚመጡ ሰዎች? ከመጀመሪያ ስንነጋገር ሰዎች በደንበኞቼ ሲያመጡ እያንዳንዷን ደረጃ በደረጃ አስቀምጣለሁ። ለሰዎች መውጣት እንደሌለበት፣ እንደውም ከቤት መውጣት እንደሌለበት እሷና እሷ ብቻ ልጅቷን በደንብ እናትየው በደንብ ታስተምራለች። ወደ ስራ ከመግባት በፊት ሊከሰትም ላይከሰትም ስለሚችል ግን ዞሮ ይከሰታል። ቅድም እንደነገርኩ ለዛ ነው ጥንቃቄ ያስፈልጋል ብዬ ቀደም ማስጠነቀቀው። በዛ ላይ አንድ ወርም አንተ ጋር ቆይታ ነው ቆይቻለሁ። ምክንያቱም እንደዚህ ሲሰራ አስተውዬ ሲሰራ አንዳንድ ጊዜ እንዲህ ሲሆን ምንድነው ማረቀው እኔ ጋር ቆያቸዋለሁ። የራሳቸው የሆኑ ማቆያ ማረፊያ አላቸው ቤት ውስጥ እንደዛ ቆያለሁ። ምንም በቃ የተለመደ እኮ ነው። በቃ ታዋቂ ነው። በቃ እሰራለሁ፣ ይከሰታል። በገንዘብ የሚሸፈነውን ነገር እሸፍናለሁ።
ማለት እንደዚህ አልፎ በመቁረጥ ነው። ሌላስ የሚፈጠር ችግር አለ? ሌላ የሚፈጠር አልፎ ሌላም የሚፈጠር ምንድነው? ሌላ የሚፈጠረው እንዲህ ሲሰራ አንዳንዴ አለ አይደለም፣ አንዳንዴ እንደዚህ አይነት ነገሮች ይከሰታሉ እኮ። ይሄን ማለት አሁን በጥንቃቄ መጉደል አልፎ የማይቆረጠውን የሰውነታቸው ክፍል ትቆርጣለህ። ብዙውን ጊዜ እኔ ላይ የሚከሰተው ይሄ ነው። ምንድነው ችግሩ? ያው አለ አይደለም፣ አንዳንዴ ስትሰራ ያለመለይ ድንበር ያለመለይ ከዚህ ብለህ ሳት ላይ የምትቆርጠው ነገር በቃ ስለታረ ብዙ አመት ሰርቻለሁ አልከኝ አይደል? አዎ ይከሰታል። ብዙ አመት ብንሰራ ይከሰታል። እንደ አጋጣሚ ድንገት ይከሰታል። ምንም ማለት ነው። አሁን እንደማየው ከሆነ ደግሞ ጀስት መከሰቱ በቃ ኖርማል ነገር ነው። ለምደዋል። ከዛ በኋላ በገንዘብም ጨርሳለህ። በቃ አቅም ስላለ ለሚያመጡልህ ሰዎች ኮሚሽን ትከፍላለህ። ግድ። ስለዚህ ተስማምታችሁ ነው የምትሰሩት ማለት ነው የሚያመጡ ሰዎች ጋር። ይሄን ሁሉ ነገር ያውቃል። ይሄ ነገር ሊፈጠር እንደሚችልም ያውቃሉ። ስለዚህ ማርታን ያመጣቻት ጓደኛ ይሄ ነገር ሊፈጠር እንደሚችል ሁሉ ነገር አውቃለች። ለሷም የከፈልካት ገንዘብ አለ። እንደውም ቅድም ረስቼ ነበር። አይገርምም? ለሷም የከፈልኩት ገንዘብ አለ። ቋሚ ደንበኞች አሉ። ሰው የሚያመጡልህ አድነው ነው የሚያመጡት። ምን አራስ ቤት ለአራስ ቤት ዙሮ ነው ወይስ ያለገለዘች ይያል? ከየትም ቢሆን ከየትም በቃ እነሱ ያውቃሉ። በቃ እኔ ቁጭ ብዬ እጠብቃለሁ። እነሱ ስራቸው ነው፣ በቃ ይከፍላቸዋል፣ መተዳደሪያቸው። ስለዚህ አሁንም የማርታ ጓደኛ ገንዘብ ተከፍሏታል እያልክ? ተከፍሏታል። አሁን የዚህ ልጅ መፍትሄ ምንድን ነው? ትድናለች። በምን ትድናለች እያልካት እኮ 3 ወር ሆናት። በጣም ትንሽ ልጅ ናት። በየቀኑ ቁስሏ እየጨመረ ነው፣ ህመሟ እየጨመረ ነው። እኔ እኮ ሳናግራት ምንድን ነው ያለችኝ? እኔ መዳን እፈልጋለሁ፣ እንደ ልጆች መጫወት እፈልጋለሁ። እቺ ልጅ አታሳዝንም? መጫወት የለባትም? እንደ እድሜ እኮ መማር የለባትም? ነገ እንግዲህ ሴት ልጅ ናት፣ አድጋ ማግባት መውለድ አለ። ያኔስ ማን ነበር ያልከኝ? ባይሉ ጋዜጠኛ ባይሉ። እናንተ እኮ ቅርብ ጊዜ ስራ ስለጀመራችሁ በጣም ይጨንቃችኋል። እኛ አልን እኮ ከልጅነታችን ጀምረን ውርስ ነው አልኩ እኮ ጋዜጠኛ። ከአባቴ ያመጣው ነው። ትናንትና ስለጀመራችሁ እኮ ነው። አሁን ምንድነው? እኛ እኮ በቃ እናክማለን፣ ይድናሉ፣ በሂደት ይድናሉ። ድነው ወደ ትምህርት ቤት ወላጆቻቸውን እናት አባቶቻቸውን ያግዛሉ፣ ይሄዳሉ፣ ይሮጣሉ፣ ይማራሉ። ይሄ እኮ በጣም ቀላል ነገር ነው። ኢትዮጵያ በእኛ ሀገር ላይ እኮ አሁን እኛ ቤተሰብ ውስጥ ይሄንን በመስራት በቃ እንደ ውርርስ ነው በለው። እንደዚህ የተወራረደ ሌላ ከእናንተ ቤተሰብ የሚሰራ ሰው አለ? የኔ አባቱ ይሰራ ነበር። ከአንተ አያት አባቱ ወሰደ፣ ከአባትህ ደግሞ አንተ ወሰደ። ታዲያስ አንተስ ልጅ አለ? ልጅ ያው አላገባውም፣ ግን አለ። ያው አላገባውም፣ እንግዲህ አላገባውም በሂደት እኔ የሚሰራው ስራ ውስጤ ትንሽ ያወራል ማለት ያው የኔን ልጅ ታዲያ ያባት ልጅ አለ ወይስ የለም? በመጀመሪያ ደረጃ አሁን አላገባውም። እኔ እየጠየቅኩ ያሉት ማግባት አለ ልጅ አለ ወልዳል ማለት ነው። እናንተ የዘመኑ ቋንቋ አልወለድኩም። አይ እናንተ። ስለዚህ አንተ ለነገሩ ልጅ የለም፣ ምንም ስሜቱ አይገባም። ለምን ታደርገው ነገር? አይ ስሜትማ ውስጤ ያለ ይሰማኛል፣ ሲያማቸው ይሰማኛል፣ ይቆረቁረኛል። አንድ ቅድም ምንድነው ስትላት የነበረው? 1 ኪሎ ሙዝ መተህ እኮ ስታቅራራባት ነበር። የምር ልጅ ስላለው ልጅ ያለው ሰው እንደዚህ ነው እንትን የሚለው? በቂ እኮ ነው ለልጅ። ምኑ 1 ኪሎ ሙዝ 10 ኪሎ ይዤ ልምጣ እንደ ለልጅ 1 ኪሎ አይደለም ግማሽ። እኔ ስለ 1 ኪሎም ስለ 2 ኪሎ መሆኑ አይደለም እኔ እሷ ይመለከተኛል። እኔ ስለ ልጅቱ ህመም ነው። ምን አድርገን ነው? በመጀመሪያ ደረጃ ትክክለኛ መፍትሄው ምንድነው? መፍትሄው ሌላስ? ሲቀጥል መጀመሪያ ይመልስልኝ የልጅቱ መዳን ስለሚቀደም፣ ከዛ በኋላ ምን ማድረግ እንዳለብን እናያለን። እንደ ቅድሙ ግን ትድናለች የሚለውን ቃል አልፈልግም። አንተ ጋር ያለው ሊያድናት የሚችል መፍትሄ ምንድነው? ካልሆነ አንድ ነገር ልንገር፣ ህክምና ቦታ ወስዳታለሁ። ህክምና ቦታ ወስዳት ምን እንደተፈጠረ ማን እንዳደረገ ይታወቃል። ስለዚህ መጎተት ነው።
ምንድነው እንዴት መሰለህ እኮ ይኸውልህ አንተ ነው በእናትህ ትንሽ ምን እኔ ምን እኮ እሺ አትጠጋኝና እዛውና ገንዘብ እንሰጣለን እኔ ገንዘብ አይደለም እኮ ነው እያወራሁ ያለው ልጅቱን መታከም አለባት አንተ ትድናለች ነው እንጂ የምትላት እሱን ይጨርሳል ምኑን ነው የምጨርሰው ስንት ጊዜ ነው እስካሁን ያልጨረስክም እንዴ መቼ ልጨርስ እሺ በእናትህ ምንድነው እኔ የምጨርስልህ ምንድነው እሺ ማለት ለነገሩ በእናትህ እኛ እኮ ይሄ እኮ አንደኛ አቀለልኩላት ምንድነው የምታቀልለው እንዲህ እኮ በቃ የሚቀነስ ነገር ነው ድሮ እኮ በቃ ዝም ብሎ በቀላሉ የሚያልቅ ነገር ነው በቃ ይሄን ነገር አንተ በቃ ከኔ ጋር እሺ በለኝ ከኔ ጋር ያለውን ነገር እንጨርስ እኔና እሷ ደግሞ ያለውን ከነሱ ጋር እንጨርስ ምን ብለህ ነው ከሷ ጋር የምጨርሰው እንደዚህ እያስፈራራ ተገልሻለሁ ደፋሻለሁ ይሄን ከሷ ጋር ጨርሳለሁ ምን ብለህ በእናትህ ይሄ ፖሊስ ጋር ምን እኔ ህግ ጋር መጀመሪያ እኮ ልጅቱ መታከም አለባት ነው እሱን ከሷ ጋር ጨርሳለሁ አልኩ እኮ እንደም እስከ ዛሬ ጨርሰው እንዴት ነው የምጨርሰው እኮ ምን ታገኝ ነገርከኝ እኮ ያለው ነገር ነገርከኝ እኮ ስለዚህ ይኸውልህ የምጨርስ ከሆነ እኔ ባለውበት አብረን ሂደን ካልሆነ ነገር ይሄንን ነገር ልተው አልችልም ልጅቱ መታከም አለባት እሺ ከዛ የተፈጠረውን ችግር ማን እንዳደረገ አንተም ያደረከውን ነገር እዛው ለሐኪሙ ታስረዳል ይሄን በእናትህ ሐኪም ጋር እኔን መውሰድ የለብህም በፍጹም ሐኪም ጋር እዛው ልጅ እኮ ናት ምንም አታውቅ ልጅ አለ እዚሁን ጨርሳለን እሷ ታሳክማለች እኔና እሷ በተነጋገር ነው መስራት አንተ እሺ በለኝ እስከ ዛሬ ምን ነበር አይደለም እኮ ተነስ እሺ ከእግሬ ላይ ተነስ እኮ ተነስ በቃ ተነስ ይሄን ይዘማ አትሄድ በእናትህ ይሄን ይዘህ አትሄድ እኔ ይኸውልህ ካስፈለገ ገንዘብ እንሰጣለን እኔ ሰውዬው የገንዘብ ችግር የለብኝም ከሷም ጋር ያለውን ነገር ደግሞ ከሷ ጋር በተነጋገር ነው ተነስ መስራት ያመጣችኝ ሰው አለ በዛን ጨርሳለን እኮ ተነስና ቁጭ በል በቃ ተነስ እኮ ተነስ እሺ ተነስና ቁጭ በል እሺ እንዴ ይሄ ቁጭ እሺ ብለኸኛል አይደል እሺ ብለኸኛል አሁን ለኔ ነገርከኝና እንዳለ ለሷ ተናግራታል ሰማይ ከዛ በኋላ እንግዲህ ምን ማድረግ እንዳለብኝ እኔ ነኝ የማውቀው ደግሞ ምን ልትለኝ ነው የማረገውን እኔ ነኝ የማውቀው ያልኩህ ቃል ደግሞ ሌላ ነገር ወደ ሌላ ቦታ እንዳትይሽላልከኝም እንዴ በቃ እዚሁ ጨርሳለሁ ምን አደርጋለሁ አልኩ እሺ ምን አደርጋለሁ አልኩ ማደርገው እኔ ነኝ የማውቀው ምንድነው የምታረገው አንተ ደግሞ እሱን ካወራን በኋላ ምን አይሆናል ለኔ ታጫውተኝ የጋራ ታደርገኛለህ ለኔ እኮ እሷ ባለችበት ጥሩ ነገር ነው በነገራችን ጥሩሽ እንዳትፈራሽ እሺ ማርታ ነይ አትፍራሽ አሪ ጥሩ ነገር ነው የምናደርገው እሺ ችግር የለም ማርታ የነገረኝ ነገር አለ እሱና እንደዚህ ነው ብዬ ምናልባት በዚህ ስሜቱም ላልነግርሽ ይችላል እሱ ሚለኝ እኔ አሁን ትድናለች አለኝ ከዚህ በፊት እንግዲህ ስንቴ ነው ትድናለች ሲልሽ የነበረው አይደለ 3 ወር ሞላው እኮ ስለዚህ አሁን እኔ ሐኪም ቤት ወስዳታለሁ አንተ ማታድናት ከሆነ ሐኪም ቤት ወስዳታለሁ ስል ከሷ ጋር የተነጋገርኩት ነገር አለ ከኔ ጋር ምን ተነጋግረሃል እና አድናታለሁ ይለኛል እኮ ያልሽኝ እኔ እኮ ግራ ገባ አንተ ከኔ ጋር ምን ተነጋግረሃል ሁሌ አድናታለሁ ነው የሚለው ምንም የተነጋገረው ነገር የለም ይሄ ነገር የኔና ያንቺ ጉዳይ ከሆነ እዚሁን ጨርሳለሁ አሁን ማን የገባውበት እኮ በቃ አሁን እኮ ገብቼበታለሁ ስለ ማዳኑ ምን ነበር ሲልሽ ነበር እየቀመምኩ ነው ይላል ትድናለች አታስቢ ነው የሚለው ከዛም ደግሞ በቃ ይሄን ነገር ስጫት ምናምን ይላል ምንድነው የሚያመጣው ሙዝ ነው ይሄን ሙዝ ስጫት ትድናለች ምናምን ነው የሚለው ሙዙ ነው ያደናት ምን አቀለለው እኛ ይሄን ያህል የሙዝ ችግር ያለብን ነው የሚመስለው ለሱ ማለት ነው ይሄው እንዳለ ቅድም እንዳነካኝ ሰው አላሽ ወይ ዘመድ አለሽ ወይ ያለኝ ቤተሰብ እንደሌለኝ አድርጎ ስለሚቆጥረኝ ነው ለዛ ነበር የመጣው እንደሌለ ስለሚያውቅ ነው ልጄን እንደዚህ ያሳመማት እንደዛ ስትጮ ልጅቷን እንኳን አይዞሽ አይላትም ግን አንተ ምን አይነት አውሬ ነህ ምን አይነት ጨካኝ ነህ ኧረ ማርታ እኔ እንደነሱ ሰው አይደለሁም በእናትሽ እንደዚህ ታዋቂ አሁን ለስሜ የሚጠነቀቅ ሰው ነኝ እንዴት እንደዚህ ትያለሽ ይሄ ነገር እኮ ስራ ላይ ይከሰታል ይሄ ምንድን ነው ያልከኝ ይድናል እኮ ማርቲ ይድናል እሱ እስካልደ ወንድም ቆይ እሺ አውራ እየሰማሁ የልጅ ገላ ማለት የሚድን ነው እኔ እኮ ሲሰራ በቃ የሆነች ነገር ነው ትንሽ ነገር ነው ይሄ እኮ በሂደት ከዛም በላይ ከዛም ስንቱን ሰርቻለሁ እኔ በጣም ታዋቂ እኮ ነኝ አይደለም ሁሉንም በቃ እሱ የሚሄዱ ሁሉ ሰዎች ናቸው የሚታመሙት ብለውኛል
እኔ መጀመሪያ ሲጀምር አንተ ጋር በትክክል የገረስከው ሴት አለች፣ የገረስከው ሰው አለ ቤት ቁጥር ማለት ሁሉም እንደሷ በሽተኛ ናቸው። ቅድም አሉ በገንዘብ ጨረስኳቸው ያልኩት እንደዚህ አንዳንድ ነገር ቅድም አውቀልልህ። አንተ ደግሞ ለምንድን ነው ወደሱ ከኔ ጋር እሺ እየሰማሁ ነው። እሺ ይኸውልህ ስንሰራ እንዲህ አይነት ነገር ከሰራ ሁሉም ሰዎች ናቸው። አንዳንድ ነገር አለ አይደለም እንዴ ሲሰሪ እኮ እንደዚህ አይነት ነው ማይሰራ ሰው ነው እንጂ አሁን ደግሞ ቆይ በልጅ ህይወት ነው የምትቀልደው። አረ ቁጭ በልና አረ ጀምር በቃ አስወጣልኝ። ይሄንን አሁን እሱ ቀልድ ላይ ነው ያለው። እኮ የልትሄድ አያ ሶታ ስትል ታዲያ ያለቀሰች ምን ነው እኔ እስካሁን የምፈልገው ነው ያህል መረጃ አግኝቻለሁ። በቃ ነው። ስለዚህ ቀሪውን ደግሞ ቅድም እኔ አውቃለሁ ያልኩህ ነገር ልንገርህና እዛ ሄደን በደንብ እናወራለን። ስለዚህ አሁን ሌላ ጭቅጭቅ አልፈልግም፣ ምንም ነገር አልፈልግም። ቀጥ ብለህ ወደ ፖሊስ ጣቢያ ትሄድልኛል። ፖሊስ ጣቢያ ተነስ። ፖሊስ ጣቢያ እኔ ኃይል መጠቀም ምናምን አልፈልግም። ሰማኝ? አረ ማርቲ፣ አረ ፖሊስ ጣቢያ ከእሷ ጋር እናወራለን። የመጣሁት ደውላ ጠራችን እኮ ምን ልታረግ የሰራሁት ቀፍ አንቺ ከአንቺ ጋር ነው የምጨርሰው። እኔ ደግሞ አያፈርም ሳጅን ማርቲ በቃ ታልቅሽ። ሰው እንዴት በሰው ህይወት እንደዚህ ቀልዳል? ማንም የላትም ብሎ ተጫወተብኝ። አሁን ይኸውልሽ እንዲህ ባለቀስሽ ቁጥር የልጅሽን ህመም የባሰ ነው የምታበሺው። እሷ ለአንቺን የምትጨነቀው አንቺ ለእሷ ነው። ገብቶሻል? ስለዚህ የከፋ ማለት ጭንቀት ነው የምትጨምሪባት። ተግባባ? ስለዚህ ይኸውልሽ አሁን በመጀመሪያ ደረጃ ህክምናው ያስፈልጋታል። ምንም አማራጭ የለም። ያው እሱን እንግዲህ አሁንም አንቺም ተጠያቂ የምትሆኝበት አጋጣሚ ይኖራል። ምክንያቱም እንደዛ አይነት ቦታ መሄድ አልነበረብሽም። በመጀመሪያ ደረጃ ትልቅ የተሳሳትሽው ስህተት ጓደኛሽን በማመንሽ ነው። ቅድም ምን መሰለሽ ያለሽ ለካ ሰው አለው፣ ሰው ፈልጎ ሲያመጡ ኮሚሽን ይከፍላቸዋል። ስለዚህ እቺ ጓደኛዋም ኮሚሽን ተከፍላት የመጣች ልጅ ነው ማለት ነው። ጓደኛ እሱ ጋር የወሰደችሽ እኮ አዎ ኮሚሽን ከፍሏታል። ለዛ ነው እሷም እንደሱ ትድናለች ብላ የምትሄደው። እና እንደዚህ የሚያሰራቸው ሰዎች እንዳሉ ነግሮኛል። እሷን በምንም አጋጣሚ እኔ ላገኛት እፈልጋለሁ። ስልኳን ትሰጭኛለሽ ወይ የምትሰራው ቦታ ያለውን አድራሻ ትሰጭኛለሽ እባክሽ። አሁን እንድታለቅሽ አይደለም እኮ የምነግርሽ፣ ማወቅ ስላለብሽ ነው። ተግባባን? ስለዚህ አሁን ምንም እንትን ማለት የለብሽም። እኔ እንጃ ምን እንደምልሽ አላውቅም። እውነት ለመናገር ከባድ ነው። አይ ነው ግን ማስተካከል ባለብን ልክ አሁንም ለማስተካከል እኛ ዝግጁ ነን። ተግባባን? ስለዚህ ማመን እንትን እንላለን። እንደው ምናልባት መጠየቅ ካለብኝ ከሌለብኝም በጣም ይቅርታ። ግን ብዙ ሰዎች ይህን ቪዲዮ ያዩታልና ለእነሱ እስቲ ከእንደዚያን ነገር በተያያዘ የሆነ መልዕክት አስተላልፊ። የምሬን ነው። ምክንያቱም ይህን አንቺ ደፍረሽ ነው እኔን ጠርተሽኝ ልናወራና እዚህ ጉዳይ ላይ ልንደርስ ይቻል ነው አይደለ? ስለዚህ መናገር ያልቻሉ ማውጣት ያልቻሉ ብዙ ሰዎች አሉ በየቤታቸው፣ ወይንም እንደዚያን ነገር ልጆቻቸውን ሰፈር ውስጥ ባለ ሰው አዋቂ ነው በሚባል ሰው ሊያስገርዙ ያሰቡ ሊኖሩ ስለሚችል ከዛ አንጻር ያለውን ነገር ንገሪያቸው። አንቺ ጋር በደረሰው እንድታስተምሪ እፈልጋለሁ። መልዕክት እስቲ ንገሪያቸው። እኔ መልዕክት ማስተላልፈው ነገር ቢኖር በቃ እንደኔ ሲጀምር በቃ በየቤታችሁ አፍናችሁ ምስጢራችሁን ምናምን ነገር በቃ ሚዲያ ላይ እንዳይወጣባችሁ እንትን ማለት ተጨቁናችሁ ያላችሁ ሰዎች ምንም መፍትሄ አታገኙ። ከሚዲያ ነው ብዙ ነገሮችን የምታተርፉት እና በቃ ሲጀምር ደግሞ በቃ እንዴት ብዬ ልንገራችሁ፣ እንደኔ ሁላችሁም ስህተት እንዳሰሩ ነው የምለው። ምክንያቱም እኔ ስህተት የሰራሁት አንደኛ ጓደኛዬን የገዛ ቤተሰቦቼን እና የድሮ ባህል ሰምቼ መገረዝ አለባት ምናምን ነገር እና መገረዝ ጎጂ ልማድ ነው ስለተባለ
እነሱ ደግሞ ግዴታ ትገረዝ ምናምን የድሮ ባህል ስላለባቸው ቤተሰቦች ካልተገረዘች ምናምን እቺ ቆሞ ቀር ልታረጋት ነው ልጇን ምናምን ነገር ይኸው ቃል ታስፈጃት ነው ምናምን በሚል ሳቢያ ነው እንደዚህ ልጄን ጉድ ያረኳት። እና በቃ ምንም ማለት አልችልም። ሁላችሁም በቃ መገረዝም ካለባት ዶክተር ሄዳችሁ አማክሩ፣ ግዴታ የሚሆን ከሆነ እና ከሐኪም በላይ ምንም ነገር የለም እንጂ በየሰፈሩ ይሄ በትውውቅ እንትና አካል ያለ ምናምን ስትባሉ እንደኔ ተጎትታችሁ አትሂዱ። በቃ ይሄን ነው የምልህ። እውነት ያልሽው ነገር ትክክል ነው። የድሮ አመለካከት አለ እና ብቻ ስለሱ ብዙም እንትን ማለት አልፈልግም። አሁን የሚቀድመው ያልሽው መልእክት ትልቅ መልእክት ነው። ቤተሰቦቻችን እንግዲህ ሰምታችኋታል። በእንደዚህ አይነት ህይወትም የድሮ እናቶች አባቶች ደግሞ እንደዚህ አድርጎ እንደዚህ ነው ብላችሁ የምትጫኑ ሰዎች እንደዚህ አይነት ችግር ያመጣል እና ስለዚህ ልጆቻቸውን ቤተሰቦቻቸውን እንደዚህ በዚህ ልክ ባትጫኑ ጥሩ ነው ብዬ አስባለሁ። ሌላው ምንድነው ተመልካቾች እንግዲህ ያው ህፃን ማህሌት ሕክምና ያስፈልጋታል፣ በደንብ እርዳታ ያስፈልጋታል እና ከዛ አንጻርም እኛም እንደ ቡድን ወይም እንደ ሰው በራሳችን ከስራ ባልደረቦች ጋር ምናምን በመሆን ያለውን ነገር ለማስተካከል እንሞክራለን። እንግዲህ ሰምታችኋታል። የተሻለ ሕክምና ፈልጋለሁ፣ እናቴ ማገዝ ፈልጋለሁ ብላ ከዚህ ትንሽዬ ልጅ አንደበት ስለ እናቷን ስለማገዝ ከማማ አገግማ ከእናቷ ጋር ከልጆቹ ጋር መጫወት ያለውን ነገር ስለምትፈልግ በቶሎ እንድትድን እኛም የተቻለን እናደርጋለን። እናንተም ከጎናችሁ ናችሁ፣ እንደምታግዙም ባለሙሉ እምነት ነኝና እጅግ በጣም ነው የማመሰግነው። ምናልባት ከመሄድ በፊት አንድ የሚጣላ አውራትና ከዛ በኋላ እንሄዳለን። ስለዚህ አንቺ ደግሞ እንደዚህ አታልቅሽ፣ አንቺ በርትተሽ ነው እሷ እንዳታዘን። አሁን እንደዚህ ስትሆኝ እኮ በጣም እንትን የሚላል ተረዳሽ? ግን በቃ እኔ መዘዝ እኮ ነው እዚህ ውስጥ የከተትኳት እኔ ስለሆንኩኝ በቃ አንዴ እኮ ሰርተሻል፣ ስህተት አንዴ ሰርተሻል። ስለዚህ ምንም ማድረግ አይቻልም። ገብቶሻል? ከዚህ በኋላ ስለ መፍትሄ ማውራት። ስለዚህ ምንም እንዳትጨናነቂ። እሷ ፊት ደግሞ በተለይ አታልቅሽ እባክሽ። እሷ እንደዛ እያሰበች አንቺ እንዲህ መሆን አስቸጋሪ ነው። ሊያት ነው አሁን የተሻለች ነው የለሽ? ከእናትሽ ጋር ያለውን ነገር አውርተናል። ሌላም እኔም ከስራ ባልደረቦቼ ጋር ያለውን ነገር በደንብ አውርቼ የተሻለ ሕክምና አግኝተሽ ቶሎ ድነሽ እንደ ጓደኞችሽ በደንብ ትጫወቻለሽ። እናትሽንም ስራ ታግዣታለሽ። እሺ በቃ እንትን አትበይ። እሺ ቶሎ ይሻልሻል። እሺ እኔ ነው። እሺ ጎበዝ። እንግዲህ ማርታ ያለው ነገር ይሄ ነው። አንቺም ምንም አትጨናነቂ እባክሽን። በተለይ ለቅሶን አቁም። የምሬን ነው የምልሽ። የአንቺ ማልቀስ ምንም አያመጣም። ምን እላለሁ ተደርሰልኝ ነው እንጂ እኔማ ጉዶኝ ነበር። አሁን የተፈጠረው ተፈጥሯል። አሁን እንግዲህ እዛው ጣቢያ ሂጅ አንዳንድ ነገሮች ማስተካከል ስላለብኝ አስተካክላለሁ። በርቺ። መጥቼ እንትን እልሻለሁ፣ እጠይቅሻለሁ። አሜን።